ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ ማክሰኞ ሰኔ 10 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም የትግራይን ህዝብ የፌደራል መንግስት አለሁልህ ሊለው ይገባል ሲሉ ጥሪ ማቅረባቸውን የህዝብ ተወካዮች ምክር ቤት በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የወጣውን የአዋጅ ማሻሻያ ማጽደቁን እንዲሁም የኢትዮጵያ ኤሌክትሪክ አገልግሎት የኃይል ስርቆት በፈጸሙ ደንበኞች ላይ ከ20 ሺህ ብር ጀምሮ የሚተገበር ቅጣት ይፋ ማድረጉን የተመለከቱ መረጃዎችን ወደናንተ እናደርሳችኋለን። አብራችሁን ቆዩ። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም የትግራይን ህዝብ የፌደራል መንግስት አለሁልህ ሊለው ይገባል ሲሉ ጥሪ አቀረቡ። የቀድሞው የፌዴሬሽን ምክር ቤት አፈ ጉባኤ እንዲሁም በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ውስጥ ከፍተኛ ኃላፊነት ከነበራቸው አመራሮች መካከል አንዷ የነበሩትና በሰሜኑ ኢትዮጵያ ጦርነት ወቅት ከታሰሩ በኋላ ከፖለቲካ ተሳትፎ ራሳቸውን አግልለው የቆዩት ወይዘሮ ኬሪያ ኢብራሂም ወደ ሚዲያ ብቅ ብለው ሐሳባቸውን አጋርተዋል። የቀድሞዋ ከፍተኛ ባለስልጣንና የህወሓት አመራር አባል በትግራይ አሁናዊ ሁኔታና አጠቃላይ በኢትዮጵያ ፖለቲካ ብዙ ሐሳቦችን ባንጸባረቁበት ጊዜ ግስ በተሰኘ የቴሌቪዥን ፕሮግራም ላይ የትግራይ ህዝብ አለሁ የሚለው አጥቷል፣ የፌደራል መንግስት አለሁ ሊለው ይገባል ሲሉ ተደምጠዋል። ወይዘሮ ኬሪያ በአሁኑ ወቅት ምንም እንኳን ስልጣን ላይ የሌለው ተራሰው በሆነም ለትግራይ ህዝብ ልጮህለት ይገባል በሚል ወደ ሚዲያ መጥቻለሁ ብለዋል። የትግራይ ህዝብ ውጥንቅጥ ውስጥ ገብቷል ያሉት ወይዘሮ ኬሪያ ኢብራሂም በአመራር ያለው ክፍፍል ወደ ህዝቡ እየወረደ በመምጣቱ በአሁኑ ወቅት ትግራይን እየመራ ያለው ማን ነው ብትል ተቸገራለህ ሲሉ ማክለዋል። አመራሮቹ ቢኖሩም ያቺ የምናውቃት ህወሓት አሁን የለችም ሲሉም የቀድሞዋ ባለስልጣን ተናግረዋል። ውስጡም ተከፋፍለዋል። ያው የፖለቲካ ብልሽት ውስጡ ሲከፋፈል ወደ ህዝቡ ይወርዳል። እሊቱ ሲከፋፈል የምሁሩም ተከፋፍለዋል፣ ዲያስፖራውም ተከፋፍለዋል፣ ማህበራዊ የማህበረሰብ አንቂውም ተከፋፍለዋል፣ ያው የቲዲኤፍም ተከፋፍለዋል። አመራሩ ሲከፋፈል ሁሉ ተከፋፍለዋል። ስለዚህ በፖለቲካም ብታይ አሁን ማን ነው የትግራይ ህዝብ እየመራ ያለው ብትል ትቸገራለህ ማለት ነው። ፖለቲካሊ ማን ነው እየመራ ያለው ብትል ትቸገራለህ ማለት ነው። ስለዚህ ያቺ የምናቃት ህወሓትም አሁን እውቅናዋን ህጋዊና ፖለቲካዊ ስብዕናዋን አጣ ከስራለች ተብላ እሷም ጠፍታለች ማለት ነው። ምናልባት አመራሮቹ ሊኖሩ ይችላሉ። ህወሓት እንደ ህወሓት ግን ያቺ የምናቃት ህወሓት የለችም። ፖለቲካሊም ከስራች ራስዋን የከሰረችው ኦፍ ኮርስ ፖለቲካሊ ራስዋን የከሰረችው ህጋዊም ራስዋን የከሰረችው ማለት ነው። ስለዚህ አሁን ይብዛም ይነስም መጥፎም ትሁን ጥሩ ህዝቡን ኦርጋናይዝ አርጋ ትንሽ ወደ ስርዓት የምታስገባ የነበረችም ህወሓትም የለችም። ስለዚህ በፖለቲካ ደረጃ አሸንፎ ህወሓት የትግራይ ህዝብ እየመራ ያለ የለንም ማለት ነው። ያው አንድ ያለው ጊዜው አስተዳደሩ ብቻ ነው ያለው። አሁን ያለያየን የሐሳብ ልዩነት ወደ ጦርነት መርቶናል ያሉት ወይዘሮ ኬሪያ ኢብራሂም ያኔ በተፈጠረው ችግር እኛ መሪዎች ተገናኝተን ስምምነት ብንፈጥርም አመራሩ ዳግም ወደ ጦርነት ለመግባት እንቅስቃሴ እያደረገ ነው ሲሉ ሞክሰዋል። የራስና የግል ፍላጎት፣ የራስህ ክብር፣ የራስህ ስልጣን፣ የራስህ ጥቅም የምታስቀድም ከሆነ አጀንዳ የህዝብ አይሆንም። የጦርነቱ ምንጭ ይሆናል። በፍጹም የአጀንዳ የህዝብ ጦርነት እንዴት ብሎ የህዝብ አጀንዳ ሊሆን ይችላል? ጦርነት እንዴት ብሎ የህዝብ ፍላጎት ሊሆን ይችላል? ስለዚህ ከመጀመሪያው እስከ መጨረሻው አሁን ነው እንደዛ ነው። ምክንያቱም መጀመሪያ የሐሳብ ልዩነት ነው ወደዚህ ያደረሰን። ሐሳብ ልዩነትን አቻችሎ ተግባብቶ ከመሄድ ከማስተናገድ አንፃር ነው ወደዚህ ያመራን ማለት ነው። ስለዚህ የኔ ሐሳብ ተቀባይነት ካላገኘ የኔ ሐሳብ ካላሸነፈ የኔ ሐሳብ ገዢ ካልሆነ ስለዚህ አንተ የለህም ማለት ነው። ስለዚህ እኔ ነኝ ካንተ በላይ የሚል አስተሳሰብ ካለ አንዳንዴ እንኳን ያንተ ሐሳብ አሸናፊ ቢሆንም ከተሸነፍክ ለጊዜው ትሸነፋለህ። ለጊዜው ለቀጣዩ አሸናፊ እንድትሆን ማለት ነው። ቀጣይ እንድታሸንፍ ለጊዜው አሸናፊ ትሆናለህ። አለበለዚያ ግን
እኔ እናንተ በሐሳብ ስንለያይ አንተም ሸሚዝህን እንትን ካደረክ እኔም ሸሚዝን ከዛ ቀጥሎ ወዴት ነው ወደ ጦርነት ነው ማለት ነው ስለዚህ እንዴት ብለን እርስ በራሳችን ደም ይፋሰሳል ከዛ በኋላ ምንድነው የሆነው መሪዎች እኮ አሉ እኔም አለሁ መጣው ኮዚ ያማቆረፈ አይደለ ከዛ ሲያቆርፍ እንግዲህ ወደ ጦርነት ተገባ ያም ህዝቡ ሰበሰበ ወጣቱን አለቀ ግን አሁንም አስበው ያኛው ሳያልቅ ከሚሊዮን በላይ ወጣት ጨርሰ ከሚሊዮን በላይ ህዝብ አፈናቅለ ጠቅላላ የህዝብና የመንግስት ንብረት ጠቅላላ ወድሞ ወደ ኋላ 40 እና 50 አመት ህዝብህን እንዲመለስ አድርገ እንደገና ተመልሰው ወደ ጦርነት ከጦርነት ምን ይገኛል ማንንም የሚገኝ ነገር የለም ማንንም ሊያተርፍ አይችልም የሚያተርፈው ኪሳራ ብቻ ነው ስለዚህ አሁንም ያለፈው እንዳይበቃ አሁንም ወደዛ መሄዱ ነው አሁን በጣም የሚገርመው ማለት ነው ያለፈው ተሳሳታለ ስህተት ተፈጥሯል ኦሬዲ ያንን ስህተት ከማረም ይልቅ እንደገና ሁሉ ጊዜ በስህተት እየተራመድክ መጨረሻው ግን ያው የስህተት ውጤቱ ኪሳራ ነው የህወሓት አመራሮች ታዛዥና የራሳቸውም ሰው በጊዜያዊ አስተዳደሩ ስር ካላስቀመጡ አያርፉም ያሉት ወይዘሮ ኬሪያ ህወሓት ከኤርትራ ጋር ውስጥ ለውስጥ ህገወጥ ግንኙነት እያደረገ ነው ሲሉ ተችተዋል የህወሓት አመራሮች ከኤርትራ አመራሮች ጋር በግልጽ የማይገናኙት የሚመጣባቸውን ተጠያቂነት በመሸሽ ነው ብለዋል ምክንያቱም ያቃሉ አያርጉት ኢሳያስም ቢሆን አያረገው ህወሓትም ቢሆን አያረገው ውስጥ ለውስጥ የሚሰራ ሁሉ ጊዜ ውስጥ ለውስጥ መስራ ከሆነ ህጋዊ አይደለም ህዝባዊ መሰረትም ሊኖር ከማን ነው የሚደበቁት ከህዝቡ ነው የሚደበቁት ከህዝቡ ማለት ከትግራይ ህዝብ ደብቀው ነው የሚያረጉት አይደለም ህጉን ስለሚያውቁት የሚደርስባቸው ነገር ስለሚያውቁ ለትግራይ ህዝብና የሚነገረው ሌላ ነው ምን እንደሚሉት ምን መሰለ ለህዝብ የምትነግረው ሌላ ነው የምሰራው ሌላ ነው አሁን ለምሳሌ ለሰላም ብለን ነው ከንተና ምን ከሻቢያ ጋር እየተገናኘን ያለ ነው ለሰላም ብለን ነው የግዛታዊ አንድነታችን ለመመለስ ነው በቃ ሀገርም ለመመስረት ነው የሚልም አለ አባይ ትግራይ ታላቅ ትግራይ ለመመስረት ነው ወይም ደግሞ ታላቅ ኤርትራ ለመመስረት ነው ወይም ከሁለቱም ኤርትራና ትግራይ አንድ ለማድረግ ነው ስለዚህ ካሁን በኋላ ከዚች ከሃዲ ሀገር መገላገል አለብን የህዝብ ተወካዮች ምክር ቤት በወንጀል የተገኘ ንብረትን ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የወጣውን የአዋጅ ማሻሻያ አጸደቀ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 37ኛ መደበኛ ስብሰባ ላይ በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የቀረበውን ማሻሻያ ረቂቅ አዋጅ መርምሮ አጽድቋል አዋጁ በሽፋን ስር የሚደረግ ምርመራ እንዲያስፈጽም የተመደበ ሰው በግዴታ ላይ እያለ ከአቅሙ በላይ በሆነ ምክንያትና ከፈቃዱ ውጪ በሆነ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም ይላል የምክር ቤት አባሉ ዶክተር አለሙ ጎንፋ አንድ ሰው በግዳጅ ላይ እያለ ከግድያ በስተቀር ለሚፈጽመው ወንጀል አይጠየቅም ይላል ወንጀል ፈጽሞ አለመጠየቅ ትክክለኛ አይመስለኝም ወይም ድርጊቶቹ ተዘርዝረው ህጋዊ መብት የተሰጠው ሰው የሚወስዳቸው እርምጃዎች ወንጀል አይደሉም ብለን ማለፍ እንጂ አንድ ሰው በግዳጅ ላይ እያለ ለሚፈጽመው ወንጀል ከግድያ በስተቀር የሚለውን ሰው እንደፈለገ እንዲሆን የሚያደርግ ነው ሲሉም ሐሳባቸውን አስረድተዋል ሙሉ ቀና ሰፋ የተባሉ ሌላ የምክር ቤት አባል በበኩላቸው እኔ በግሌ እንደ ተፎካካሪ የፖለቲካ ሰው አዋጁ ባለሀብቶችን ጋዜጠኞችን ተፎካካሪ የፖለቲካ ፓርቲዎችን የሰብአዊ መብት ተሟጋቾችንና የታዋቂ ሰዎችን መብት የሚገድብ ነው ብለዋል ህጉ ከወጣበት ጊዜ ጀምሮ ነው ተግባራዊ መደረግ ያለበት ያሉት አቶ ሙሉቀን ስለዚህ ከ10 አመት ወዲህ ብሎ ማውጣቱ የተወሰኑ ግለሰቦችን ወይም ቡድኖችን ለማጥቃት ያሰበ ስለሆነ ለሀገራችንም ጥሩ አይደለም የሚል እምነት አለኝም ብለዋል የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳቦሮ በበኩላቸው በሰጡት ምላሽ የሚደረገው ምርመራ ልዩ መሆኑን ተናግረው አዋጁ አንድን ቡድን ለማጥቃት ታስቦ ይወጣ አይደለም ብለዋል በመጨረሻም ምክር ቤቱ በመደበኛ ስብሰባው በማሻሻያ ረቂቅ አዋጁ ላይ ከተወያየ በኋላ በ3 ተቃውሞ በአንድ ድምጽ ተአቅቦና በአብላጫ ድምጽ አጽድቋል የኢትዮጵያ ኤሌክትሪክ አገልግሎት የኃይል ስርቆት በፈጸሙ ደንበኞች ላይ ከ20 ሺህ ብር ጀምሮ የሚተገበር ቅጣት ይፋ አደረገ
የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 11 ወራት ደንብን በማስከበር ስራዎች የተገኙ ግኝቶችና አዲሱን የኢነርጂ አጠቃቀም ቆጣሪና ተያያዥ ዕቃዎች ምርመራ መመሪያ ይፋ አድርጓል። አገልግሎቱ ባለፉት 11 ወራት ብቻ 9369 ከኃይል ስርቆት፣ ያልተፈቀደ የኃይል ጭነት እንዲሁም ብሬከር መቀየር ጋር የተያያዘ ግኝቶች መመዝገባቸውን ገልጾ ይህም 259 ሚሊዮን 608,455 ብር ኪሳራ በተቋሙ ላይ እንዳደረሰ ገልጿል። ይህንን ለመከላከል ያግዛል ያለውን በየደረጃው የሚወሰዱ የቅጣት እርምጃዎች የያዘ መመሪያም ይፋ አድርጓል። የኤሌክትሪክ ኃይል ስርቆት መፈጸሙ ለተረጋገጠበት ደንበኛ ለመጀመሪያ ጊዜ አስተዳደራዊ ቅጣት ለመኖሪያ ቤት ታሪፍ መደብ ተጠቃሚ 20 ሺህ ብር፣ ለጠቅላላ ታሪፍ መደብ ተጠቃሚ 500 ሺህ ብር፣ ለዝቅተኛ ኢንዱስትሪ ታሪፍ መደብ ተጠቃሚ 750 ሺህ ብር እንዲሁም ለመካከለኛ ኢንዱስትሪ ታሪፍ መደብ ተጠቃሚ 1 ሚሊዮን ብር የሚያስቀጣ መሆኑን መመሪያ አስቀምጧል። የኤሌክትሪክ ኃይል ስርቆት በድጋሚ መፈጸሙ ለተረጋገጠ ደንበኛ በመጀመሪያ ደረጃ እርከን የተገለጹ የቅጣት እርከኖች 2 እጥፍ እንዲከፍል ይደረጋል ሲሉ የተቋሙ የሽያጭና የደንበኞች አገልግሎት ዳይሬክቶሬት ዳይሬክተር አቶ ይህይ ስዩም ተናግረዋል። ጥሰት የፈጸመ አካል አቅርቦቱ በጊዜያዊነት የሚቋረጥ መሆኑ የተገለጸ ሲሆን ደንበኛው የሚጠበቅበትን ክፍያ እስኪፈጽም ድረስ ተቋርጦ እንደሚቆይም ተጠቅሷል። የኢነርጂ ስርቆት መፈጸሙን ለጠቆመ አካል ጥቆማው ትክክለኛ መሆኑ ከተረጋገጠ በኋላ ስርቆቱን ከፈጸመው አካል ላይ ያልተከፈለ ኢነርጂ ፍጆታና ቅጣት ተሰልቶ የቅጣት ገንዘቡ ላይ 25% ማበረታቻ ክፍያ እንዲከፈለው ይደረጋልም ተብሏል። ከዚህ በተጨማሪ ከመኖሪያ ቤት ታሪፍ መደብ ተጠቃሚ በቀር ለጠቅላላ ታሪፍ ደንበኛ 1 ሚሊዮን እስከ 2 ሚሊዮን ብር ተቀማጭ ገንዘብ እንደሚያስይዙም ይደረጋል ተብሏል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ወደ ሌሎች ተጨማሪ መረጃዎች ስናልፍ ደግሞ የስራና ክህሎት ሚኒስቴር ዜጎች ስምምነት ወዳልተገባባቸው ሀገራት ከሚደረግ የስራ ስምሪት ራሳቸውን እንዲጠብቁ ማሳሰቡን የከተማና መሰረተ ልማት ሚኒስቴር በሰኔ ወር በቤቶች ኪራይ ዋጋ ላይ ጭማሪ ይደረጋል በሚል ተሰራጭቷል ያለውን መረጃ ሐሰት ነው ሲል ማስተባበሉን ጨምሮ ሌሎች ዜናዎችን እያሱ በለጠ ያቀርባቸዋል። ተከታትለን እንመለስ። አብራችሁን ቆዩ። በትግራይ ከ150 ህጻናት ከትምህርት ገበታ ውጭ መሆናቸውን የክልሉ ጊዜያዊ አስተዳደር አስታወቀ። በትግራይ ያሉት ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ቀውሶች አሁንም መቀጠላቸውን የክልሉ ጊዜያዊ አስተዳደር ጨምሮ ሌሎች የሚመለከታቸው አካላት እየገለጹ ይገኛሉ። በጫና ውስጥ የነበረው በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር የስራ ጊዜውን ጠብቆ በሌተናል ጀነራል ታደሰ ወረደ የሚመራው አስተዳደር ቢመጣም አሁንም በክልሉ ያለው ቀውስ መቀጠሉ ይነሳል። ፕሬዝዳንት ታደሰ ወረደ የሚመሩት አስተዳደር በክልሉ ያለውን ሁለንተናዊ ቀውስ ለማስተካከል እየሰራ መሆኑን የሚገልጽ ሲሆን በትላንትናው ዕለትም በአስተዳደሩ ስር ካሉ የወረዳ ከተማና የዞን አመራሮች ጋር ባካሄዱት ውይይት በጊዜያዊ አስተዳደሩ የተቀመጡ ግቦችን ማሳካት ያስችላል ያሉትን የስራ መመሪያ ሰጥተዋል። በክልሉ በተፈጸሙ ጥሰቶች ዙሪያ በመድረኩ አስተያየታቸውን የሰጡት ሌተናል ጀነራል ታደሰ ወረደ ወንጀለኞች ተጠያቂ እንዲሆኑ እንደሚሰሩ ተናግረዋል። ያሉ ችግሮች እንዲፈቱ ጥረቶች እየተደረጉ መሆናቸውን ፕሬዝዳንቱ ያሳሰቡ በሚገኙበት በዚህ ወቅትም በትግራይ 50 ከመቶ ህጻናት ከትምህርት ገበታ ውጪ ሆነው እንዳለ የክልሉ አስተዳደር ገልጿል። ድህነት፣ መፈናቀልና ሌሎች ሁኔታዎች ለዚህ ምክንያቶች ናቸው ያሉ አስተዳደሩ በርካታ ቁጥር ያላቸው የትግራይ ህጻናት በትግራይና በሌሎች ክልሎች በልመና ተሰማርተዋል፣ ለጉልበት ብዝበዛ እየተዳረጉ መሆኑን ገልጿል። ከጦርነቱ በፊት በክልሉ 95% እድሜያቸው ለትምህርት የደረሱ ህጻናት በትምህርት ገበታ እንደነበሩ የሚገልጸው አስተዳደሩ አሁን ከ50% በታች መሆናቸውን ያሳያል። ትላንትና በተከበረው የአፍሪካ ህጻናት ቀን አስተያየታቸውን የሰጡት የትግራይ ማህበራዊ ጉዳይ ቢሮ ምክትል ኃላፊ አቶ ገብረስላሴ ታረቀ ከጊዜ ወደ ጊዜ የህፃናት ተማሪዎች መጠን እየቀነሰ መሆኑን መናገራቸውን ዶቼ ቬለ ዘግቧል። ባለስልጣኑ በጦርነቱ ምክንያት በተፈጠሩ ችግሮች ከመጀመሪያውኑ 49% የሚሆኑት አልተመዘገቡም፣ በሂደት በርካቶች አቋረጡ፣ አሁን ላይ ከ50% በላይ በትምህርት ገበታ ላይ የሉም ሲሉ መናገራቸውን ዘገባው አንስተዋል። የስራና ክህሎት ሚኒስቴር ዜጎች ስምምነት ወዳልተገባባቸው ሀገራት ከሚደረግ የስራ ስምሪት ራሳቸውን እንዲጠብቁ አሳሰበ። የስራና ክህሎት ሚኒስቴር ህገ ወጦች ካናዳና አውሮፓን ጨምሮ የሁለትዮሽ ስምምነት ወዳልተገባባቸው ሀገራት እንልካለን የሚል አሳሳች ማስታወቂያዎችን እያሰራጩ ነው ሲል ገልጿል። ሚኒስቴር መስሪያ ቤቱ ለጥንቃቄ ብሎ ባሰራጨው መረጃ የሁለትዮሽ ስምምነት ከተደረገባቸው ሀገራት ውጪ ህጋዊ የስራ ስምሪት የሚሰጥባቸው ሀገራት እንደሌሉ ገልጿል። በአሁኑ ወቅት ህጋዊ የስራ ስምሪት የተሰጠባቸው የሚገኙ
ሀገራትን ይፋ ያደረገው የስራና ክህሎት ሚኒስቴር ሀገራቱ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ሊባኖስ፣ ኳታርና ኩዌት መሆናቸውን በማህበራዊ ትስስር ገጹ ላይ አጋርተዋል። ሚኒስቴር መስሪያ ቤቱ ከላይ ከተጠቀሱት ሀገራት ውጪ ህጋዊ የስራ ስምሪት የሚሰጥባቸው ሀገራት የሉም ብሏል። ከዚህ ውጪ ያሉ ሀገራት የስራ ጉዞ ማድረግ ዜጎች ላልተገባ እንግልትና ውጪ እንዲሁም ለህገወጥ የሰዎች ዝውውር የሚዳርግና ህይወትን ለከፋ አደጋ የሚያጋልጥ ነው ብሏል። ማንኛውም ዜጋ በውጭ ሀገር ስራ ስምሪት ተጠቃሚ ለመሆን ፍላጎቱ ካለው አላስፈላጊ ወጪና እንግልት እንዲሁም ለከፋ አደጋ ከሚዳርግ ህገወጥ የሰዎች ዝውውር ራሱ እንዲጠብቅ የገለጸ ሲሆን አጠራጣሪ ነገሮች ሲያጋጥሙ ለሚመለከተው የህግ አስከባሪ አካላት እንዲያሳውቁ ጥሪ አቅርቧል። የከተማና መሰረተ ልማት ሚኒስቴር በሰኔ ወር በቤቶች ኪራይ ዋጋ ላይ ጭማሪ ይደረጋል በሚል ተሰራጭቷል ያለው መረጃ ሐሰት ነው ሲል አስተባበለ። የከተማና መሰረተ ልማት ሚኒስቴር ከሰሞኑ በሰኔ ወር መንግስት በቤቶች ኪራይ ዋጋ ላይ ማሻሻያ እንደሚያደርግ በማህበራዊ ትስስር ገጾች ላይ የተለያዩ ሐሰተኛ መረጃዎች እየተዘዋወሩ መሆኑን ጠቅሶ እነዚህ መረጃዎች ሐሰት ናቸው ሲል አስተባብሏል። ባሳለፍነው ዓመት በፓርላማ የጸደቀው የመኖሪያ ቤት ኪራይና ቁጥጥር አስተዳደር አዋጅ ተከራይ ቤቱን ተከራይቶ ውል ከገባበት ጊዜ ጀምሮ ከ2 ዓመት በፊት ምንም አይነት የዋጋ ጭማሪ ማድረግ እንደማይቻል መደንገጉ ይታወሳል። አባይ ቴሌቪዥንን ባደረገው ምልከታ ሰሞኑን በማህበራዊ ሚዲያዎች እየተዘዋወሩ ያሉ መረጃዎች ይሄን አዋጅ ጠቅሰው መንግስት የኪራይ ዋጋ ጭማሪውን የጊዜ ገደብ አሻሽሎ ዝቅተኛ የኪራይ ዋጋ መነሻ ሊያስቀምጥ ነው የሚል ነው። ከፍተኛ ተከታይ ባላቸው የማህበራዊ ሚዲያዎች ጭምር ይህ መረጃ እየተዘዋወረ ይገኛል። ይህንን ጉዳይ በተመለከተ የከተማና መሰረተ ልማት ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ኢትዮጵያ በዴቻ ምላሽ ሰጥተዋል። አዋጁ ከወጣ አጭር ጊዜ እንደሆነ የጠቀሱት ኃላፊው በመስሪያ ቤታቸው አዋጁን ለማሻሻል የታሰበ ነገር የለም ብለዋል። አዋጁ ከወጣ ገና 1 ዓመት ነው ያሉት ኃላፊው ከተሞች የአፈጻጸም መመሪያዎችን እስከሚያወጡለት ድረስ የፈጀው ጊዜ ሲታሰብ ስራ ላይ የዋለበት ጊዜ አጭር እንደሆነ ተናግረዋል። በዚህም ምክንያት አሁን ላይ አዋጁ የሚሻሻልበት ምክንያት ስለሌለ የሚናፈሰው መረጃ ሐሰት መሆኑን እንዲገነዘቡለት ማሳሰባቸውን ብሔራዊ ቴሌቪዥን ዘግቧል። ኢራን የእስራኤል የስለላ ድርጅት ሞሳድ ዋና መስሪያ ቤትን በሚሳኤል እንደመታች ተዘገበ። እስራኤል የኢራን የኒኩሌርና ወታደራዊ ተቋማትን ካጠቃች በኋላ የተጀመረው የሁለቱ ሀገራት ጦርነት ተባብሶ ቀጥሎ 5ኛ ቀኑን አስቆጥሯል። በዛሬው ዕለትም የኢራኑ መንግስታዊ ሚዲያ ታስኒም የዜና ወኪል ኢራን የእስራኤል የስለላ ድርጅት ሞሳድ ዋና መስሪያ ቤትን በሚሳኤል እንደመታች ዘግቧል። ታስኒም የሞሳድ መስሪያ ቤት እንደሆነ የገለጻቸውን ህንጻው በእሳት ተያይዞ የሚያሳዩ ፎቶዎችን አጋርተዋል። እስራኤል በሞሳድ ላይ ፈጸመው የሚሳኤል ጥቃት እስካሁን ድረስ ያለችው ነገር የለም። እስራኤልም ሐሙስ ሌሊት አንስቶ የፈጸመችው ባለው ጥቃት በኢራን ተቋማትና ወታደራዊ ኃይል ላይ ከፍተኛ ጉዳት እያደረሰች ትገኛለች። ይህንን ተከትሎ በኢራን የሚገኝ የሰብአዊ መብት ተሟጋች ድርጅት እስካሁን 452 ሰዎች እንደሞቱና 646 ሰዎችም እንደቆሰሉ አስታውቋል። የሁለቱን ጦርነት ተከትሎም የኢስላሚክ አብዮታዊ ዘብ ጄኔራልና የኢራን ብሔራዊ ደህንነት ምክር ቤት አባል ሞሐሰን ረዛኢ እስራኤል ኢራን በኒኩሌር የምታጠቃ ከሆነ ፓኪስታንን በተመሳሳይ በኒኩሌር መሳሪያ በእስራኤል ላይ ጥቃት እንደምታደርስ ተናግረዋል። የፓኪስታን ሻህን 3 የተሰኘው ሚሳኤል 2700 ኪሎ ሜትር ተጉዞ በእስራኤል የትኛውም ክፍል ላይ ጉዳት የማድረስ አቅም አለው ተብሏል። ጦርነቱን ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከተኩስ አቁም የተሻለ ነገር እየፈለግን ነው፣ ኢራን የኒኩሌር መርሃ ግብሯን እርግፍ አድርጋ ልተው ይገባል ሲሉ አስተያየታቸውን ሰጥተዋል። ቻይና በበኩሏ ትራምፕ በእስራኤልና በኢራን መካከል እየተባባሰ ባለው ግጭት በእሳት ላይ ቤንዚን ጨምሯል ስትል ፕሬዝዳንቱን ወቅሳለች። የእስራኤልን ጥቃትና የትራምፕን ማስጠንቀቂያ ተከትሎ በርካታ ሰዎች የኢራን ዋና ከተማ ቴህራንን ለቀው እየወጡ ሲሆን ከሰዎች መብዛት የተነሳም ከዚህ በፊት 3 ሰዓት ይወስድ የነበረ መንገድ አሁን 14 ሰዓት እየወሰደ ይገኛል ተብሏል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለ ደርሰናል። መረጃዎቹን ሰላማዊት ጌታ ሰው ይዛለች። ተከታትለን እንመለስ። አሁን በድጋሚ አብራችሁን ቆዩ። የአዲስ አበባ ከተማ ካቢኔ የ2018 ዓመተ ምህረት በጀት 350 ቢሊዮን ብር እንዲሆን ወሰነ። የአዲስ አበባ ከተማ አስተዳደር ካቢኔ የ2018 ዓመተ ምህረት በጀት 350 ቢሊዮን ብር ሆኖ ለምክር ቤቱ እንዲቀርብ ውሳኔ አሳልፏል። የከተማ አስተዳደሩ ካቢኔ ባካሄደው 4ኛ ዓመት 12ኛ መደበኛ ስብሰባ በሁለት ወሳኝ ከተማ አቀፍ አጀንዳዎች ላይ ተወያይቶ ውሳኔ አሳልፏል። በዚህ መሰረትም ካቢኔው የአዲስ አበባ ከተማ አስተዳደር የ2018 ዓመተ ምህረት በጀት 350
250 ቢሊዮን ብር ሆኖ ለምክር ቤት እንዲቀርብ ውሳኔ ያሳለፈ ሲሆን ይህም የከተማዋ የ2018 በጀት ዓመት ከዘንድሮ የ108.6 ቢሊዮን ብር ጭማሪ አሳይቷል። ከረቂቅ በጀቱ 249.6 የሚሆነው በዋናነት ድህነት ቅነሳ፣ ለዘላቂ ልማት፣ የስራ ዕድል ፈጠራ፣ የመሰረተ ልማትና ሌሎች ትላልቅ ፕሮጀክቶች ግንባታ እንዲሁም ለአገልግሎትና አቅርቦት ድጎማዎች እንደሚውል ተመላክቷል። ቀሪው 100.1 ቢሊዮን ብር ደግሞ ከፍተኛ ጥንቃቄና ቁጠባን መሰረት ላደረገ የመደበኛ በጀት ጣሪያ የሚመደብ መሆኑን የተገለጸው። በተጨማሪም ካቢኔው በመሬት ልማትና አስተዳደር ቢሮ ተጠንቶ በቀረበው የመሬት ወቅታዊ የሊዝ ጨረታ ዋጋ ላይ ተወያይቶ ውሳኔ ያሳልፏል። በዚህም በኮሪደር ልማት በለሙ አካባቢዎች የመሰረተ ልማት አቅርቦት ደረጃ ከፍ በማለቱና የኮሪደር ልማቱ በከተማው ውስጥ የነበረውን የመሬት ዋጋ ከማረጋጋት አንጻርና የቀጣይ የከተማዋን የመልማት ፍላጎት በማጥናት የቀረበውን የመሬት ሊዝ ዋጋ ማሻሻያ ማጽደቁን ከአዲስ አበባ ኮሚኒኬሽን ቢሮ የተገኘው መረጃ ያመለክታል። ባሳለፍነው ሳምንት የፌዴራል መንግስት በምክር ቤት ለ2018 በጀት ዓመት 2 ትሪሊዮን የሚጠጋ ገንዘብ ባጸደቀበት ሁነት አዲስ አበባ ከተማ አለመካተቷ ቅሬታ መፍጠሩ ይታወሳል። አሁን ለከተማዋ ከፍተኛ የተባለ በጀት የተመደበ ሲሆን የከተማዋ ምክር ቤት በጀቱን ያጸድቃል ተብሎ ይጠበቃል። ኢትዮ ቴሌኮምና የኦሮሚያ ግብርና ቢሮ የግብርናውን ዘርፍ ለማዘመን ያስችላል ያሉትን ስምምነት ተፈራረሙ። ኢትዮ ቴሌኮምና የኦሮሚያ ግብርና ቢሮ የግብርናውን ዘርፍ ዲጂታላይዝ ለማድረግና ለማዘመን እንዲሁም በቴክኖሎጂ እንዲደገፍ ለማድረግ የሚያግዝ ስምምነት በትናንትናው ዕለት ተፈራርመዋል። በስምምነቱ መርሃ ግብር ላይ ንግግር ያደረጉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬዎት ታምሩ ስምምነቱ በግብርናው ሂደት ውስጥ ያሉትን ባለድርሻ አካላትና ተዋንያን ማለትም ገበሬዎችን፣ የግብርና ግብዓት አቅራቢዎችን፣ የተለያዩ ኢንተርፕራይዞችን፣ አከፋፋዮችንና ቸርቻሪዎችን በማስተሳሰር የመንግስትንና የግሉን ዘርፍ እንቅስቃሴዎች ለማዋሃድ እንደሚያስችል አስረድተዋል። ይህ ስምምነት ምርትን በማሻሻል ሀብትን በብቃት በማስተዳደር ተባዮችንና በሽታዎችን በመቆጣጠር የገበያ ተደራሽነትን በመደገፍ ዘላቂ ልማትን በማጎልበት ዘርፍ ብዙ ጠቀሜታ አለው ሲሉም ተናግረዋል። ስራ አስፈጻሚው አክለውም በመረጃ ላይ የተመሰረተ ፈጠራን በማምጣት የክልሉን የግብርና እሴት ሰንሰለት ወደ ላቀ ደረጃ ለማድረስ ከክልሉ ጋር በጋራ እንደሚሰሩ ተናግረዋል። የኦሮሚያ ግብርና ቢሮ ኃላፊ ጌቱ ገመቹ በበኩላቸው የተደረሰው የትብብር ስምምነት ከባህላዊ ግብርና ወደ ዕውቀት ተኮር ግብርና የሚያሸጋግር እንደሆነ ጠቁመዋል። አርሶ አደሩን በግዙፍ መረጃ እንዲታገዝ ለማድረግና ግብርናውን ዘመናዊ ለማድረግ የክልሉ መንግስት ቁርጠኛ መሆኑን ገልጸዋል። በመድረኩ ከኦሮሚያ ክልል ግብርና ቢሮ ጋር የተደረሰው የስማርት ግብርና ስምምነት ዘርፉን በማዘመን አርሶ አደሩና አርብቶ አደሩ ተገቢውን ጥቅም እንዲያገኝ እንዲሁም አዳዲስ የስራ ዕድሎች እንዲፈጠሩ የሚያስችል መሆኑን ተነስተዋል። የኢትዮጵያ አየር መንገድ ወደ ሃይድራባድ የመጀመሪያውን የመንገደኞች በረራ አደረገ። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ህንድ ሃይድራባድ ከተማ የመጀመሪያውን የመንገደኞች በረራ አስጀምሯል። አየር መንገዱ የመንገደኞቹ አውሮፕላን ሃይድራባድ ሲደርስም በከተማው አመራሮች ደማቅ አቀባበል ተደርጎለታል። አየር መንገዱ ከአዲስ አበባ ወደ ሃይድራባድ በሳምንት 3 ጊዜ የሚያደርገው የመንገደኞች በረራ በይፋ ያስጀመረው በትናንትናው ዕለት ነበር። በትናንትናው መርሃ ግብሩ ላይ ንግግር ያደረጉት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው አየር መንገዱ በዓለም ከ140 በላይ መዳረሻዎች እንዳሉት አስታውሰው ከአዲስ አበባ ሃይድራባድ ቀጥታ በረራ መጀመር በሃይድራባድ ላሉ በርካታ አፍሪካውያን አማራጭ ትራንስፖርት እንደሚሆን ተናግረዋል። የኢትዮጵያ አየር መንገድ በካርጎ ቀደም ሲል ወደ ከተማዋ መብረር እንደጀመረና በመንገደኞች የመጀመሪያው እንደሆነ ገልጸው በረራው በማህበራዊና ኢኮኖሚያዊ ትስስር ላይ የራሱ ድርሻ የሚጫወት ነው ብለዋል። አዲሱ በረራ እድገት ላይ ያለችውን ሃይድራባድ ከተማ ከአዲስ አበባና ከሌሎች የአፍሪካ ከተሞች ጋር የማስተሳሰር ሚናው ጉልህ እንደሚሆን ተመላክቷል። ሃይድራባድ ለኢትዮጵያ አየር መንገድ 6ኛ የህንድ መዳረሻ ስትሆን በአሁኑ ወቅት በሳምንት ከ50 በላይ የመንገደኞችና የካርጎ በረራዎች ወደ ህንድ እንደሚደረጉም ተመላክቷል። ዴልሂ፣ ሙምባይ፣ ቤንጋሉሩ፣ አህመዳባድና ቺናይ ሌሎች የህንድ መዳረሻዎች ሲሆኑ የሃይድራባድን በረራ መጀመርም እያደገ ለመጣው የመንገደኞች በረራ ፍላጎት አማራጭ እንደሚሆን ተመላክቷል። ስትከታተሉት የነበረው የዕለተ ማክሰኞ ሰኔ 10 2017 የምሽቱ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።